የልጁንም ነገር እናረጋግጣለን። ሁሉንም ነገር ግልጽ አደርግልሻለሁ። ከዚህ በኋላ አንቺ ውስጥ ቅሬታ መፍጠር አልፈልግም። እኔ አልሄድም። አስገቢና እዛ አታከብሪም ላሉት ማንም ላለው ለምን እሱ እዚህ ማክበር አቃተው? አላቸው ትልቅ በዓል በሀገራቸው መስቀል ነው አይደለ? ኖ ኖ ኖ ምን ችግር አለው እዚህ ቢያከብርላቸው? ኖ ኖ ኖ ኖ ኧረ ይሄማ ሌላ አጀንዳ ነው እንዴ? ባይባለውን ኖ አይባልም። ለምን ምን ችግር አለው? ለሰላም ምን ችግር አለው? ሰላም መሆን የለበትም። ለምን መሰለሽ ይኸውልሽ በዓሉን ራሱ አብረው ቢያከብሩ ይሄ ሰው ግዴታ ስሙን ማጥራት አለበት እኮ። ትጂዬ ምን ሆነሽ ነው? እሱ ከበዓሉ በኋላ መሄድ አለበት። ይሄ እኮ የክርስቲያን ትልቅ ባህል ነው። ለሊት የሚባል ምን ሆነሽ ነው? ይሄ ቤተሰባዊ ነገር ነው። በቃ ተሰባስቦ የሚሆን ነገር ነውና ብቻ ለብቻ ይሄ አይመጣውም። እሺ ትዳር ሲይዙስ ተጋብተው ሁሌ በዓል ትሄጃለሽ? ጥያቄ አንድ ነገር እንደዚህ ይሆንሽ። ቆይ ለአምሮት ለመለስላት። አንደኛ ስሙ የጠፋበት ነገር አለ አይደለ? ይሄን ነገር የሚያጣራው የት ሄዶ ነው? ቡታጅራ ሄዶ ነው። ሲጋቡ ምናምን ለሚለው ተጋብተሽን ቤተሰብ ጋር ለመሄድ ምንም የሚያግድሽ ነገር የለም። አሁን ባለ ትዳር ስትሆኝ አሁን አንቺ ቆይ እሱ ላይ እንደርስበታለን። አሁን 3 ወር ሙሉ ያልተረገዘ የሌለው ልጅ ብላ መታለች ገፈርሳ አይደል? ስለዚህ ይሄ ልጅ ደግሞ በሁለቱ መካከል ቅራኔ የፈጠረው የዚች ልጁ የቡሩኬ ነው በማለቷ ነው። የዚህ ልጅም ደግሞ ስም ጠፍቷል። አንድ ይሄ ነው። ሁለተኛ ከሱ በኋላ ደግሞ የሆነ የምፈልግሽ ነገር አለ ብሏል። ምን እንደፈለገ እዚህ ማድረግ አንችልም ሲላት አይ ብሏል። ተካክለው መምጣቱ እንጂ ለምን ቤት አያከብሩም? ይሄ እኔ አልቀበለው ከሚገርምሽ ነገር ማለት ነው። ገብቶሻል? አንቺ ባልሽ ስሙ ወይ ፍቅረኛሽ ስሙ በሐሰት ጠፍቷል አይደለ? በዚህ እንሳ ከጎኑ መቆም አለብሽ። የሚመጣውን ነገር አብረሽ መጋፈጥ አለብሽ። ምንድን ነው ያለው የቢኒ የሚባለው የእሷ ባል? ሃይሚ እንዲህ ባልሽ ቁጥር ለእሷ ኃይል እየሰጠሻት ነው። ገብቶሻል? ልጁ የኔ እንደሆነ አውቃለሁ። ስለዚህ ይሄን ነገር እንትን ባቲ ጥሩ ነው ብሎ ተናግሯል። እራሱ እንግዲህ የልጁ አባት ቢኒ ተብዬው ወጥቶ ተናግሯል። ገባሽ? ስለዚህ ይሄ ነገር እውነት አይደለም። እውነት ስላልሆነ ሄደው በዓል ይፈጠራል። ምንም አይፈጠርም ነገር ይፈጠራል ሚንስ መተው አንኳኩተው የሆነ ነገር ያደርጉ በቃ ከተናገሩኝ ነው። እሷም የእሷን መረዳት መቻል ማንም አይናገርሽም እኮ እያለ ነው። እንደ ሴት አይደለም። ማንም እኮ አይናገርሽም እያላት እኮ ነው። በዓል እኮ ነው ይሄ። ምን ሆነሻል አንቺ? ልጇን አስተኝታ ነው ምንም ነገር የለም። ልጇን አስተኝታ ነው ነገር የምትወጣው። መድኃኒዓለም የምን ልጅ ነው ብታወሪው? ትጂ ግን ልጅ የለም። በነገራችን ላይ ፍሬ ደግሞ ደንጋረሽ የቡርኬን ነገር ነገር ሰርፕራይዝ ነው የመጣሁት እያለ 2 ወር ቆይተን የምን ሰርፕራይዝ ሳላይ ነው የቀረ ነው። እኛ መጓገት አንፈልግም፣ ግን ደግሞ የምንም ልጅ የለም። ልጅም አትጠብቂ። ልጅ የለም። በቃ ልጅ የለም። ግን ሄዶ በዓልን ያክብሩ። ያለውን ነገር ማየት ያቅተናል። በትዕግስት ማየት ያቅተናል። ወይ አይደለም ትዕግስት የለንም እኛ። መታገስ አለብን። አንቺ የሰው ልጅ ቆይ ፍቅር አንድ ነገር ልንገርሽ። ብሩኬ ትላንትና ብሩኬ ነው ያው ብሩኬ አንድ ነው። የሰው ልጅ እኮ ይለወጣል አይደል እንዴ? አንቺ እኮ እንዳፈጣጣ የሰው ልጅ እኮ ይለወጣል። ማይለወጥ ነገር የለም። ዝም በይ። እኔ አልጠብቀውም ለብሩክ። ኧረ እኔ አልጠብቀውም። ምንም አልጠብቅም። ግን ሰላም ይሁኑ። እሱ ግን ጠብቁ። እኔ እንትን ነው የመጣሁት እያለ 2 ወር ሙሉ እሺ እየጠበቅን ምንድን ነው የመጣው? ቤት ብሎ ነው የመጣው። መኪና ለወር ነው የመጣው። እኛ እንትን መጨረሻውን ሳናይ ለወሬ አንቸኩለን እንረጋጋና እንጠብቅ ነው የምለው እኔ። በቃ አሁን እኮ አላወራንም። ስራ እየሰሩ ነው። ይስሩ ይስሩ አይደለም። አይ ትጂ አትሂድ ላለችው ነው እኮ አትሂድ። ለምን ሰው ይፈርድባታል? ልጅ ፍሬ ተሰምቶኝ ነው። በጣም እየወረዱባት እኮ ነው ቲክቶክ ዩቲዩብ ላይ አጫጭር ቆይ እኔ አንድ ራስ ምንድነው የሚባለው? ማሄድም ትችላለች። አንድ ሰው ሲናስበው ልትቀርም ትችላለች። እንደሳባችን ማለት ነው። እንደባለፈው እንዳትመጪ እያላት ስለሄደች ብዙ ቦታ ደርሷል።
በዚህ ምክንያት ማለት ነው። እሷ ይሄን አስባ እኮ ነው አልሄድም ነገሩ እንደመጀመሪያም ትልቅ ቦታ ነው ነገሩ ይሳፋል ብላ ነው ፈርታ ነው። እሷ ቦታም እኮ ላይምም አይፈረድም እኮ ትክክልም ያ ቦታም ትክክል ግን መሄድን ትችላለች። እኔ እንዳሰብኩ ማታ አትሄድ ብዬ ፈርደው ለምን ማለቀሱ አልፈልግም ማታ አልፈልግም ለዛ ነው። ግን ደግሞ የዛሬን ልጅ ሁኔታውን ሲያ ደግሞ ትሄድ ባሏ ታሳልፍ በምንድነው ባሉን ታሳልፍ ከዛ ትምጣ አልኩት። ይሄን ነገር ሳሰማ የማንም ይሁን ሳሰማ ሰላማ ብላ ትቀራለች። እንደ ዘመዶቿ ቤተሰቦቿ አባቷ እኔ በቀላምን የሷን ባለማያት ፈርቼ ነው። ላላላ ሃይሚ አንድ ጥያቄ ልጠይቅሽ። ምንድነው በሚያስለቅስ እኮ ምንም ነገር የለም። እሱ እኮ በራሱ ተማምኖ በራሱ ኃላፊነቱን ወስዶ ነው ምንም ነገር አይሁን በቃ ያለውን ነገር ጨራርሰን እንመጣለን ነው ያለው። ሰው በቃ ያም ካልሆነም ከተባለ እኮ ግዴታ ምንም ግዴታ ዲጀመርም አይደለም። ይሄ የምናቀውን ፀሐይ የሞቀው ነው። ስለዚህ ምንም የሚያስፈራ ነገር የለም። የሚሳደቡት ደግሞ ያው ምናልባት ለምን አልሄደችም ብሎ ይሆናል አላውቅም። ትጂዬ የሚሳደቡት የሱም ማለት ነው ቆሚት ያጅና የሱም የሚሉት እንደሆነ ለምንድነው ሁለቱንም ነው እየተናገሩ ያሉት? ለምን እኛን ሁሌ አመት በዓል ሲደርስ ለምንድነው ሰላማችን እኮ የሚናደደው? ህዝቡ ደግሞ በደህና ቀን ሰላም ይመጣሉ። ትክክል ይቅርታ፣ በብዛት ህዝቡ የተናደደው ዩቲዩብ ላይ ነው ያልኩሽ። እኔ ቲክቶክ አላየው። ኖ ዩቲዩብ ላይ ነው በብዛትም ህዝቡ የተናደደው በዓል ሲመጣ ለምን በዚህ በዓል አብረው መሄድ አለባቸው? ህዝቡ እኮ የነሱ አንድ ላይ እንትን ከማለታቸው የተነሳ ነው እንጂ ይሄን ነገር እንትን ነው ብዬ አላስብም። ትጂ አይ ሁሉንም እኔም ገብቼ ነበር። የብሩክ ወንድሞ ለምን ነው ላይፍ ላይ ሲመጡ ፍቅር ይጫወታሉ። እዚህ ጋር አንቺ ቦታ ላይ ችግር ካለ ያንቺን ስሜት ልረዳሽ እፈልጋለሁ። በእኔ እንትን በቃ ለምንድን ነው የማትሄደው? ብትሄጂ አንቺ በአሁን ከጎኑ ካልሆንሽ በኋላ ሲመጣ አይደለም ተብሎ አብረሹ ልትሆኝ ነው ብሎ ምን አይነት ጥያቄ ነው? እንደዚህ አይነት ነው እና አብረው ላትሆኑ እሱ እንዴት ነው እያሰቡ ያሉት? አንዳንዴ በዛ ሰው ጫማ ቆመን እንደ አይነት ችግር አለብኝ። አስተር ኤርፎንሽን አውጪ ማሪ፣ ኤርፎንሽ አውጪና አውሪ። እሺ ኤርፎንሽን አውጪ ነው እንኮሻ አውሪ አሁን እና በቃ እኛ ለማንኛውም አብረውም ሄዱም አልሄዱም እኛ ሰላም ነው የምንፈልገው። በዓል በሰላም ያክብሩልን። በቃ እንዴት ነሽ አስተርዬ? ሰላም ነው ጌታ ደህና ናችሁ? እንኳን አደረሳችሁ። እንኳን አብሮ አደረሰን። ሁሉ ሰላም አብሮ አደረሰን። ሰላም ነን። እንዴት ነሽ? አለሁላችሁ። እንኳን አደረሳችሁ ለፋሲካ በዓል። እንደው እዚች ጋር አስተያየት ለመስጠት ነው የገባሁት። እሺ እኔ ቀደም ባየሁት ቪዲዮ ይቅርታ ደግሞ ጉንፋን አሞኛል አላስችለኝ ብሎ ነው እንጂ እነሱ ነገር እሺ እና እኔ ቀደም ባየሁት እውነት ለመናገር እውነት ይሁንም ውሸት ይሁንም ያው ምናልባት ደግሞ ፕራንክም ልታደርገው ትችላለች። ያ እንዳለ ሆኖ ግን በየትኛውም ነገር አሁን እንግዲህ በእምነታቸው ገዳም ደርሰው መተዋል። በየትኛውም ነገር የተነጋገሩ ይመስላል። የትኛውም ነገር ቢመጣ ፕራንክም ይሁን ምንም አስተያየት ለመስጠት እና አሁን ደግሞ የሁለታቸውን ቤተሰቦች አንድ አካባቢ ናቸው፣ የአንድ ሀገር ሰዎች ናቸው። ራስን ብቻ ማስጠበቅም ጥሩ አይደለም። አብረው ቢሄዱ እንደገና ደግሞ የሁላ ተከታይ ያላቸው እንደ እህትም እንደ እናትም እንደ አባትም የሆኑ ብዙ ሰዎች አሉ። ለነሱም ደግሞ ሪስፔክት ማድረግ ጥሩ ነው። አመት ባላቸውንም አስቀድመው በእንደዚህ አይነት ነገር ባይጀምሩት ጥሩ ነው። ጾመዋል፣ እግዚአብሔርን ለመፈለግ ገዳም ሄደዋል፣ ብዙ ነገር አድርገዋል። ካሁኑ የትኛውም ነገር ቢኖር ደስታቸውን ቢያስቀድሙ ባይ ነኝ እና እኔ ዛሬ ባየሁት ነገር ምናልባት ነገ የተባለውም ነገር ውሸቱ ነው ደግሞ ሌላ ነገር እንዳያስከትልባቸው። አስቴር በነገራችን ላይ ልንገርሽ አንዴና ታወሪያለሽ። የሆነ ነገር ስትናገሪ ወደ እምነት አትወስጂውና የዛሬው ቪዲዮ በዛሬ አውሪ፣ ወደ ገዳማት ልልሽ ፈልጌ ነው። ይቅርታ። አይ ያው ነገሮቻቸውን ፈትተውታል ብዬ ነው። ስለተፈጠረውም ነገር ለሚመጣውም ነገር ስላልኩ ነው። ይቅርታ እንደዛ ከመሰለሽ። ግን እንደዛ ወደ እምነት እየወሰድኩት እንኳን አይደለም ማለት ያው እንዳዩት ከሆነ ቃል
ተግባብተው ምናምን የመጡ ይመስለኛል። ጥሩም እየሄዱ ስላሉ አይ እሱ ቃል ለምትዩ ነገር ዝማሬውን ስላየን እንጂ ያሳወቁን ነገር የለም። እሺ ለማንኛውም በቃ አጠር አድርጌ ያውኗን አስተያየት አታንሹ። ይኸውልሽ ስለ ገዳም ማናችንም በጉዞ ነው የሄዱት፣ ጉዞ ነው። እባካችሁ ሃይማኖታችንን መሀል አታስገቡ። እሺ በጣም ይቅርታ። ለማንኛውም አብረው ቢሄዱ ባይነኝ ሌላ ነገር ልጨምር አይደለም። አብረው ሄደው አመት ባላቸው እንደ ድሮ ቤተሰቦቻቸው ጋር ውለው ለሁሉም ሰው ደስታ ቢሆን እነሱም ቢደሰቱ አብረው ቢሄዱ ባይነኝ። ግን እርግጠኛ ነኝ ደግሞ ምናልባት ሃይሚም ተከትለው ልትሄድ ትችላለች። ብራንክ ሊሆን ይችላል፣ እንዳስተያየት ነው። ግን ቅር ያላችሁ ካላችሁ እምነት ለማንሳት ፈልጌ ሳይሆን ነገሩን የፈቱት ይመስለኛል ብዬ ስላሰብኩ ነው። በዛ አይነት አይደለም። አንዳንዶቻችሁ ማለት ልል የፈለኩትን ደግሞ ተረዱኝ። እንደዛ ልል ፈልጌ አይደለም። እና ያው አመት ባልም ስለሆነ አብረው ቢሄዱ ባይነኝ። አንቺን ብቻ ሳትሆኚ አስቱካ ሌላም ቦታ እየተወራ ነበር እንደዚህ አይነት ነገር። እኔ ከእናንተ ብቻ ነው እንደዚህ ቤተክርስቲያን ሄደው እንደዚህ ብለው ሄደው ለውሸት ነው ወይ ለኛ እንደሚያደርጉልን ምናምን እያሉ ነበር። እኔ የእናንተ ብቻ እና ግን ያው ከእምነት ጋር ባያዝ እኔ እናንተን ብቻ ነው የምሰማው። ከእናንተ አንቺን ብቻ ሳትሆኝ ገብቼ አላውቅም። ጀስት ዛሬ ብቻ ስላየሁት ቤት ረፍት ነው። አፍተርዬ ልክ ነሽ ላላ። እኔ ሌላ ቦታ ምናምን የሚሄድ ሰው ማይ ሰው ምናምን አይደለም። የእነሱ ጋር ዩቲዩብ ያለው ቲክቶክ ማየት ከፈለኩኝ እናንተ ስታወሩ ሰማለው። ከዛ በተረፈ እኔ የሌላውን ሚዲያ ምናምን አላየውም። ጭራሽ አሁን ምን እንደተፈጠረም አላየውም። አዎ ምን መሰለሽ ልክ ነሽ አስቴር። ልል የፈለኩት ደግሞ አንቺም ልክ ነሽ። አንቺም ልክ ነሽ። ለምን እንኳን አንቺ ብዙ ሰው ደስታውን ገልጾ ባላየው ነገር አሁን አላየንም ባለችው ትዕግስት ማለት ነው። ባላየው ነገር በጣም ብዙ ሰው ደስ ይላል። ተመስገን ይሄንን ቀን ነበር ስንጠብቅ የነበረው በጣም ደስ ብሎናል ብሎ እውነቱን ስነግርሽ ትጂዬ በጣም ብዙ ሰው ደስታውን ሲገልጽ ነበር። ገብቶሻል? አንድ በይ። ሁለተኛ ቆይ አስቴርዬ ይሄ ነገር ለሰው ልብስ ጥሩ ነው ወይ ማሬ? ትጂዬ አንድ ነገር ልንገርሽ። ለምን እንደዛ እንደምንሽ ታውቂያለሽ ውዴ? ማለት ይሄ ነገር ቀልድ አይደለም። ገብቶሻል? ህዝቡ እውነት ነው እዛ ደርሶ መጥተው ነው ብዙ ሰው አምኗል። በጣም ብዙ ሰው በቃ ይሄን ነበር ስንጠብቅ ተመስገን ደስ አላላችሁም? እዛ ሄዶ እነሱ እውነትሽ ነው ልክ ነሽ። ቲጂንም እረዳሻለሁ፣ አንቺንም እረዳሻለሁ። ግን ነገ ይመስለኛል ሄዳ ሰርፕራይዝ እንደምታረገው ደግሞ እርግጠኛ ነኝ። ገብቶሻል? አብረው ሄደው እዛው በዛው ሰርፕራይዝ ሃይሚ ብሩክ ሳያስበው መጣች ነው የምንባለው። ማሪ አስቱጌሽ እኔ እናት አትጨናነቅሽ ነው። እሺ ኧረ ይሁንላቸው። እኔ በጣም ደስተኛ ነኝ። ግን አንዳንድ ጊዜ ደግሞ ሀሳብ ስንሰጥ መጀመሪያ የተባለው አስቴር ይቅርታ ሃይማኖት አታስገቢ ያልኩት በትክክለኛው ነው። ምክንያቱም የነሱ ኦዲየንሶች ሙስሊምም ፕሮቴስታንትም እንትንም ስለሆነ ነው። እኔ ልል የፈለኩት እንደዛ አይነት ቦታ ለመርገጥ አይደለም፣ እንደዛም ሌላ አይደለም። ግን ልል የፈለኩት እርግጠኛ ነኝ በመጣው መከራ ሁሉ አብረው ሊሆኑ የኔ ግምት ነው፣ የኔን ሐሳብ ነው ያልኩት እንጂ ከእምነት ጋር ያይዙ አይደለም። እኔ ግን የመሰለኝ ያለባቸው ነገሮች ሁሉ መጣ አብረው አሁን ልንገራቸው ማለት እነሱ እኮ ሄዷል ስለታረቁ አንድ ላይ ስለሆኑ መጀመሪያ እንደተለያዩ ቢሆን ኖሮ አው ጥሎ ይሄዳል ይለያያል ነበር። ገብታችኋል? አሁን እኮ አንድ ቤት ነው ታርቋል፣ ሰላም ነው። ይሄን ሰላም እያለ ሰላም ነው ሆኖ ጥሎ ሲጀመር አይሄድም አበደን። ብሩኬ አበደን አታስበይ ነገር እንደዛ ቢሆን ይለኛል እንጂ ጥሎ አይሄድም። ባየነው ነገር አስተያየት ለመስጠት ነው። እኔ አመት ባሉን ሁሉ ተደስ ስለታረቁ ሰላም ስለወረደው ጥሎ አይሄድም። መቼም እሷ ለድም ሲያላች ብቻ ጥሎ አይሄድም። አመት ባልን ተደስተው እንደድሯቸው ስቀው ተጫውተው ቢሆኑ በጣም ደስተኛ ነኝ። ሁለቱንም በጣም ነው የምወዳቸው። እኔ በየቶክቶክ እየገባው የምሰማም የማይሰው አይደለም። ጀስት እናንተ ብቻ ነው ማዳምጠው። ግን አስተያየት ለመስጠት ነው። ካጠፋው ደግሞ በጣም ይቅርታ። እሷን ጥሎ ለማን ጥሎ ሄዳል ብሏል እኮ ብቻሽ ለማን ጥዬ ነው የምሄደው ብሏል እኮ። አውሪ ትጂዬ ፍርያው አውሪ አስቴርዬ እናመሰግናለን። እኔ በጣም ይቅርታ እህቶቼ ተባረኩ። መልካም ኧረ ችግር የለም። ሀሳብሽን የነፃነት ቤት ነው አስቴር፣ በጣም ነፃነት ያለው ቤት ነው። አዎ ፋቤ ነው። ችግር የለም። እናንተ ብቻ ስለምሰማ ነው ይቅርታ። ችግር የለም።
ችግር የለም እኔና ችግር የለም። መልካም አመት በዓል። እሺ እኔና ይሁንልሽ። ካስቀየምንሽ ይቅርታ። እሺ ኧረ ትጂ እንደዛ አይደለም፣ ግን ያው ሀሳቤ ገብቶሻል። ስለተረዳሽ ደግሞ በጣም አመሰግናለሁ። ልል የፈለኩት ያው ችግር የለውም አብረው እንዲሆኑ ከመፈልግ አንጻር ነው እንጂ እኔ ልክ ነሽ። ሁላችንም እንፈልጋለን፣ አንድ ላይ ማየት እንፈልጋለን። የእሷንም ኢንትሮ ደጋግሜ ስላየሁት ነው ስለሰማሁት ነው። ማየት ብቻ አይደለም ማዳመጥም ስለሚፈልግ በደንብ አዳምጫታለሁ። እሱም ልክ ነው ልክ አይደለም አይደለም፣ እሷም ልክ ናት። ሁለቱም ተሳስተዋል አይደለም፣ ሁለቱም ልክ ናቸው። እሷም ባለችው መስመር ልክ ናት፣ እሱም ባለው መስመር ልክ ነው። ግን ሁሉም ይኸውልሽ ኦል ጠቅላላ የሚለው ትንሿ ነገር ትገንባታለች እና ያመኛል። ለምን እንደሆነ አላውቅም። ትንሹ ነገር ወይ ትጂ ይኸውልሽ የሁለታቸው ስሜት እናንተ ነው ከነሱ የበለጠ ደግሞ እናንተ ትረዳላችሁ። ብዙ ሰው ያው ኢሞሽናል ነው የመሰለውን መናገር የሚችልበት ሚዲያ እስከሆነ ድረስ ብዙም አይሰማሽ። አንቺም የገባሽን ማለት ያለሽን የፍቅርሽን ነው። ሁለታቸውም የተለያየ ስሜት አላቸው። ስለዚህ ፍቅር ብቻ አይደለም፣ ስለ ፍቅር ብቻ አይደለም እኮ እውነታውን አይተን ተረድተን ቢሆን ድራማ ነው ተብሏል። እኛ ሪል ነው ብለን መቅዲ ቤት 3 ወር ሙሉ ፍሬ እነ ላምሪ እነ